ሰላም ቤተሰብ ብርሃኑ ነኝ። ዛሬ ኮምፒውተር ሃርድዌር ፓርቶችን አብረን እናያለን። ዲአሴምብል እና አሴምብል እያደረግን ኮምፒውተር ሃርድዌር ፓርትን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ሌሎች ሰዎች ጋር እንዲደርስ አድርጉት። ዛሬ የምናየው የኮምፒውተር ሃርድዌር ፓርትን እንዴት ዲአሴምብል እና አሴምብል እንደምናደርግ በእያንዳንዱ እናያለን። በዋነኝነት ኮምፒውተር ስንል ሃርድዌር ፓርት እና ሶፍትዌር ፓርትን ያካተተ ነው። ወይም ደግሞ ሁለቱም ሃርድዌር ፓርት የምንላቸውና ሶፍትዌርም ጭምር ነው። አንዱ ከአንዱ ውጪ መስራት ስለማይችል እነሱም ሁለቱም የያዘ ነው። ከነሱ መካከል እኛ ዛሬ የምናየው ምንድነው የኮምፒውተር ሃርድዌር ፓርት ወይም ደግሞ the physical part of computer that we can touch የምንላቸው ወይም መንካት መያዝ የምንችል መጨበጥ የምንችልባቸው የኮምፒውተር ፓርቶችን በደንብ እናያለን ማለት ነው። ስለዚህ እነሱን አሴምብል እና ዲአሴምብል በማድረግ እናያለን በተሻለ አቅም። በዋነኝነት ምንድነው ሲስተም ዩኒት የምንል ወይም the case of computer የሚባሉ እዛ ውስጥ ብዙ የኮምፒውተር ኮምፖነንቶችን ወይም ደግሞ ሃርድዌር ፓርት ኦፍ ኮምፒውተር ኮምፖነንቶችን እናገኛለን። እነሱ ስናያቸው ምንድነው በዋነኝነት እነዚህ ይመስላሉ። ወደ ተግባር እንሄዳለንና እነዚህ የኮምፒውተር ሃርድዌር ፓርቶች ናቸው። እዚህ ጋር የምታዩት ሁሉም አጠቃላይ በዋነኝነት በእያንዳንዱ ስናይ ምንድነው ለምሳሌ ስቶሬጅ ዲቫይስ የሚባሉ ወይም ዳታ ለማከማቸት የሚጠቅሙን ሁለቱም እዚህ ጋር ይገኛሉ። እነሱ ምንድነው ፐርማነንትሊ ወይም ለረጅም ጊዜ ዳታ የሚይዙልን ሃርድ ዲስክ የምንላቸው ለምሳሌ እና ሃርድ ዲስክ እዚህ ጋር እናገኛለን። በሁለተኛ ደረጃ ደግሞ ምንድነው ራም የምንለው ወይም ቴምፖራሊ ጊዜያዊ የዳታ ማከማቻ ወይም ደግሞ ዳታ የምናስቀምጥበት ራም እንላለን እዚህ ጋር እናገኛለን ማለት ነው። ሌላኛ ምን አለ ከስቶሬጅ ዲቫይስ በስተቀር ሁለተኛ ላይ የምናገኘው ደግሞ ሲፒዩ ወይም ደግሞ ፕሮሰሰር ኦፍ ኮምፒውተር የምንላችሁ እዚህ ስር ነው የምናገኛት ማለት ነው። እዚህ ስር ኖርማሊ ከላይ ያለ ፋን ነው። ከፋን ስር ደግሞ ሂት ሲንክ ይባላል። ይሄ ሲፒዩ ወይም ደግሞ ፕሮሰሰሩ እንዳይሞቅብን ያገለግላል ማለት ነው። እዚህ ሂት ሲንክ አለ ከላይ። ከሂት ሲንክ በላይ ደግሞ ይሄ የሚሽከረከረው ምንድነው ፋን ነው። ይሄ ፋን ነው አየር ለመስጠት ሲፒዩ እንዳይሞቅ ያግዘናል። ስለዚህ እዚህ ስር እናገኛለን ፕሮሰሰር ትባላለች ማለት ነው። ይሄም የኮምፒውተር አንዱ ሃርድዌር ፓርት ኦፍ ኮምፒውተር ብለን መጥራት እንችላለን። ሌላኛ ፓርት ምን አለ እዚች ጋር የምናገኘው ኮምፒውተር ፓወር ሰፕላይ ይባላል። በውጭ በኩል ከግድግዳ ወይም ደግሞ ከአውትሌት ከዋናው ሶርሱ ኬብሉ መጥቶ እዚህ ጋር ይሰካል በጀርባ። ከዛ በኋላ ምን ያደርጋል ይሄ ፓወር ሰፕላይ ከስሙ እንደምንረዳ ከዋና ያመጣውን ፓወር ወይም ደግሞ ኤሌክትሪክ ፓወርን ወይም ኤሲ ፓወር ይባላል። ኤሲ ፓወር ኦልተርኔት ካረንት ፓወር የሚባሉትን ያመጣና ለሌሎቹ ፓርቶች ኮምፒውተር ሃርድዌር ፓርቶቹ ያሰራጫል ማለት ነው። ለማዘር ቦርድ በትልቁ በዚህ ኬብል አማካኝነት ያሰራጫል። እነዚህ ፓርት ማዘር ቦርድ የምንላቸው ይሄ ግሪን ፓርት አጠቃላይ ማዘር ቦርድ ወይም ሲስተም ቦርድ ይባላል። ወይም ደግሞ ሜን ቦርድ ይባላል። ብዙ ስም ነው የምሰጠው። ይሄ ነገር እንደምታዩት ግሪን ፓርቱ ብዙ ኮምፖነንት ኦፍ ኮምፒውተሮች ናቸው አታች የሆኑ እዛ ላይ እና በዛ ኬዝ ነው እንግዲህ ማዘር ቦርድ ወይም ደግሞ ሲስተም ቦርድ ብለን የምንጠራው። ይሄ ከፓወር ሰፕላይ በዚህ ገመድ አማካኝነት ኤሌክትሪክ ፓወሩን ወይም ኤሲ ፓወሩን ያመጣላል። እነዚህ ያሰራጫል ማለት ነው። ስለ ኤሲ ፓወር ወይም ደግሞ ኦልተርኔት ካረንት የሚባለው ቀጥታ ከግድግዳ የሚመጣ ሲሆን እቺ ፓወር ሰፕላይ ግን በዋነኝነት የምታገለግለን ለምንድን ነው ኤሲ ፓወርን ወደ ዲሲ ወይም ዳይሬክት ካረንት የሚባለው ወደ ዲሲ ለመቀየር ነው። ቀይሮ ከዛ በኋላ ነው ዲስትሪቢዩት የሚያደርገው ወይም ደግሞ የሚያሰራጨው ማለት ነው። ሌሎቹ ፓርቶች እንዲደርስ ያደርጋል። በተጨማሪ ለሃርድ ዲስክም እዚህ ጋር ቀደም ያልነው ከሜሞሪ አይነት ወይም ደግሞ ለረጅም ጊዜ ዳታ ለማከማቸት የሚጠቅመን የሜሞሪ አይነት ነው ማለት ነው። ይሄ ሃርድ ዲስክ የምንላቸው ለሱም ይሄው በዚህ ኬብል አማካኝነት ይሰጣል ማለት ነው፣ ያሰራጫል ማለት ነው። ስለዚህ በዋነኝነት እዚች ጋር ምን ደግሞ የምናገኘው ሌላ ፓርት ምን አለ ሲዲ ሮም ይባላል። ሲዲ ሮም ወይ ደግሞ ዲቪዲ ሮም ነው። በውጭ በኩል ሲዲዎችና ዲቪዲዎችን በማስገባት የተለያየ ነገሮችን የምንመለከትበት አንዱ ሃርድዌር ፓርት ኦፍ ኮምፒውተር ነው ማለት ነው የምናገኛቸው። ሌላ ምናልባት ጥቃቅን ነገሮች አሉ እዚህ ጋር የምናገኘው በጣም ብዙ ናቸው። እዚህ ጋር ሲሞስ ባትሪ የምትባላለች ሲሞስ ባትሪ ሰዓት ሆልድ አድርጋ ለመያዝ እና አንዳንድ የኮምፒውተር ፕሮግራሚንግ ኮንፊገር እናደርጋለን ማለት ነው። እዚህ ጋር ሲሞስ ባትሪ ትባላለች። እቺ ትንሽ ነገር ናት፣ የሰዓት ባትሪ ነው የምትመስለው። ስለዚህ እሷም አንድ ሃርድዌር ፓርት ኦፍ
ኮምፒውተር ነው ወይም ደግሞ ኮምፖነንትስ ኦፍ ሲስተም ዩኒት ውስጥ የምናገኛት አንዱ የኮምፒውተር ሃርድዌር ፓርት ነው። ሌላኛው ምን አለ እዚህ ጋር ከራም አጠገብ ስሎት አሉ። ኤክስፓንሽን ስሎት ይባላሉ። እነዚህ ኤክስፓንሽን ስሎት ይባላሉ። ሌሎቹ ራሞች አምጥተን እዚህ ጋር መሰካት እንችላለን ማለት ነው። እዚህ ጋር ያለ አሁን አንድ ራም ብቻ ነው የምናገኛችሁ። እነዚህ ስናወጣ እነዚህን ፕሬስ በማድረግ ነው ወደ ግራና ወደ ቀኝ ፕሬስ በማድረግ ወይም ደግሞ እነዚህ በማድረግ ነው የምናወጣችሁ። እቺ ቅድም እንደነገርኳችሁ ሚሞሪ ነው፣ የሚሞሪ አይነት ናት። ራም ትባላለች። ራንደም አክሰስ ሚሞሪ ናት። ለምንድን ነው የምትጠቅመን? እቺ ኦልሬዲ ጊዜያዊ ዳታ ታከማቻለች። ፋይላችን ኮምፒውተር ላይ ከጻፍን በኋላ ቀጥታ ወደ ሃርድ ዲስክ ሳይድ እዚህ ላይ ነው የሚያርፈው ማለት ነው። ሴፍ ሳናረግ የሆነ ነገር እየጻፍን እያለን ቀጥታ መጥቶ እዚህ ጋር ራም ላይ ይቀመጣል ማለት ነው። እና ሴፍ አስ ካልን በኋላ ነው ወደዚህ ወደ ሃርድ ዲስኩ ሁለተኛ አይነት የኮምፒውተር ሚሞሪ ጋር የሚመጣ ሴፍ ካረግን በኋላ ነው ማለት ነው። ይሄ ምናልባት ማለት እንችላለን። ይሄ ደግሞ ሃርድ ዲስክ ኦፍ ኮምፒውተር ይባላል። ኮምፒውተር ሃርድ ዲስክ ይባላል። ይሄ ለረጅም ጊዜ ዳታ ለማከማቸት ወይም ደግሞ ስቶር ለማድረግ የሚጠቅም የኮምፒውተር ፓርት ነው ማለት ነው። ስለዚህ ኮምፒውተር ሃርድዌር ፓርት ይባላል። ሳይዛቸውም ይለያያሉ። ይሄ አጋጣሚ ሆኖ 500 ጂቢ ነው ማለት ነው። 500 ጂቢ ነው። ከዚህ በላይ 1 ቴራባይትም ከዛ በላይም አለ። በአነስተኛዎቹም አሉ 250 እና ከዛ በታችም የመሳሰሉ አሉ። ድሮዎቹ ስፔሻሊ የአሁኖቹም ከዚህ በላይ ናቸው። ስለዚህ እነዚህ በዋነኝነት ሁለቱ የኮምፒውተር ሚሞሪ የምንላቸው ናቸው ማለት ነው። እቺ ራም ትባላለች ቅድም እንዳልኳችሁ። እቺ ደግሞ ምንድነው? ኮምፒውተር ሃርድ ዲስክ ነው። ለረጅም ጊዜ ዳታ ያከማቻል ማለት ነው። እነዚህ የኮምፒውተር ሃርድዌር ኮምፖነንቶች ናቸው ማለት ነው። በተጨማሪ ምን አለ? እነዚህ ኬብሎች ብናይ ጥሩ ይሆናል ብዬ አስባለሁ። እዚች ጋር እቺ ሳታ ኬብል ትባላለች። እቺ ሳታ ኬብል ምንድነው? ለምሳሌ እዚህ ጋር ከሲዲ ሮም ወስዳ ለማዘር ቦርድ፣ ይሄ ማዘር ቦርድ ነው ብለን ቀደም ስላየ ነው የግሪን ፓርቱ ለማዘር ቦርድ ምንድነው ዳታ ታስተላልፋለች ማለት ነው። ሌላኛው እዚች ጋር ማለት ነው ሃርድ ዲስኩን ቀደም የነቀልኩበት፣ ይሄ ደግሞ ከማዘር ቦርድን ዳታ ይቀበልና እዚህ ለሃርድ ዲስኩ ከዚህ ውስጥ ስላወጣሁት ለሃርድ ዲስኩ ደግሞ በዚህ ኬብል አማካኝነት ዳታ ያገኛል ማለት ነው። ከሃርድ ዲስክ ወደ ማዘርቦርድ፣ ከማዘርቦርድ ወደዚህ ፍሎ ኦፍ ዳታ አለ። ምክንያቱም ሲፒዩ ፕሮሰሰር ኦፍ ኮምፒውተር ሬጂስተር ስለምናገኛክ በሲፒዩም ወደ ሃርድ ዲስክ ይመጣል። ከሃርድ ዲስክም ደግሞ ኖርማሊ ወደዚህ ይመጣል ማለት ነውና ዳታ ይንሸራሸራል ማለት ነው። ፍሎ ኦፍ ዳታ የምንለው በእነዚህ አማካኝነት ነው ማለት ነው። በእነዚህ ኬብል አማካኝነት ነውና ሳታ ኬብል ይባላሉ። ሌላኛው የመጨረሻ ፓርት የቀረኝ ምንድነው? እዚህ ጋር ሲዲ ሮም ይባላሉ። ሲዲ በማስገባት በውጭ በኩል ምንድነው የተለያየ ፊልሞችና ብዙ ነገሮችን የምንመለከትባቸው ሃርድዌር ፓርት ኦፍ ኮምፒውተር ይባላሉ ማለት ነው። ሃርድዌር ፓርት ኦፍ ኮምፒውተር ይባላሉ። በተጨማሪ እዛ አካባቢ ላይ የምናገኛቸው እነዚህ ስሎቶች አሉ። እነዚህ ምንድነው? ኤክስፓንሽን ስሎት ይባላሉ። እዚች ላይ የተለያየ ካርዶችን ልክ እንደ ራም አምጥተን እዚህ ጋር እንደምንሰካ ሁሉ ምንድነው ኤክስፓንሽን ካርዶችን አምጥተን እዚህ ጋር ኤክስፓንሽን ስሎቱ ላይ እንሰካለን ማለት ነው። ለምሳሌ እንደ ቪዲዮ ግራፊክ አይነት፣ ሳውንድ ግራፊክ አይነት እና ምናልባት ሌሎችም ሊሆኑ ይችላሉና እዚህ ጋር ፕላግ ኢን በማድረግ የተለያየ ነገሮችን የምንመለከትበት ሁኔታ ይኖራል ማለት ነው። ጃምፐሮች አሉ። እዚህ ጋር ሳውዝ ብሪጅ አለ፣ ኖርዝ ብሪጅ አለ የሚባሉ አሉ እዚህ ማዘርቦርድ ላይ የምናገኛቸው። በተጨማሪ ደግሞ ፔሪፌራል ዲቫይስ የሚባሉ በውጭ በኩል የተለያየ ነገር ኬብሎች የምንሰካባቸው እና ሄድፎን፣ ማይክሮፎን፣ ቪጂ ኬብል የመሳሰሉ ነገሮች የምንሰካባቸው በውጭ በኩል ደግሞ ፔሪፌራል ዲቫይስ የሚባሉ ፖርቶች አሉ ወይም ደግሞ ቀዳዳዎች ማለት ነው። ሰክተን ከማዘር ቦርድ ጋር ይገናኛሉ። ዳታዎችን ከማዘር ቦርድ ይቀበላሉ፣ ከውጭም ደግሞ ወደዚህ ያመጣሉ ማለት ነው። እና እነዚህ ሁሉ የኮምፒውተር ሃርድዌር ፓርቶች ይባላሉና ስለዚህ በዚህ መልኩ ኮምፒውተርን በትንሹ አንደርስታንድ ማድረግ ይቻላል ማለት ነው። ስለዚህ ሃይላይት የኮምፒውተር ዴስክቶፕ ማዘር ቦርድ ላይ የምናገኛቸው ወይም ደግሞ በአጠቃላይ ሲስተም ዩኒት ውስጥ የምናገኛቸው ኮምፖነንቶች ሃርድዌር ኮምፖነንት የሚባሉ ሞላ ጎደለ እነዚህ ናቸው። ቀጣይ ደግሞ በእያንዳንዱ
ምናልባት አድቫንቴጃችሁን ወይም ለምን እንደማያገለግሉም ዲቴይሉን ገብተን በእያንዳንዱ እናያለን። ለዛሬ ይሄ ሃይላይት ካየን ይበቃናል። መልካም ሰዓት ይሁንላችሁ። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ለሌሎቹ ሰው አዳርሱ። ቴንክ ዩ